ዋይ ዋው ሄርሜላ ቆንጆ ነኝ እኔ ቆንጆ እንዳወንኩ ራሱ ረሳዋለች። ዛሬ መጣች ማለት ነው። ቲክቶኩን ዛሬ ከጠዋት እስከዚህ ይዛለች። ሼር ነው እንጂ ቀውጣለች። ስለዚህ ሰው ሁሉ ለምንድነው ትኩር ብሎ የሚያየኝ? ለካ ቆንጆ ነኝ አለችው። ነሽ እንደ ለካ። በነገራችን ላይ እናቱ ቆንጅና በእንትን ብቻ አይደለም። ለካ ቆንጅና በፊት ቆንጅና አይደለም። ብዙ ከአንቺ የሚበልጡ እርግብ የሚመስሉ ቆንጆዎች አሉ። ስለዚህ አንቺ ደግሞ እኔ ፊትሽ ካልሆነ በስተቀር የፊትሽ አስቀማመጥ ካልሆነ በስተቀር አትመቸኝም። ምክንያቱም እኔ እንደዚህ ሴት ልጅ ግንግራ እግር አልወድም። በቃ ሴት ልጅ እንዴት ነው በቃ መሀል ቀጠን ብላ ዳሌ ኖራት ጡት ምናምን ኖራት ከዛ በኋላ እግሩ ቀጠን ስል ይመቻኛል። ብዙ ወንዶችም ይሄ ነው የሚወዱት፣ እኔ አውቃለሁ። ብዙ ወንዶችም እንደዚህ አይነት ሴቶች ነው የሚከተሉ፣ ወይም ሙሉ ቀጭን የሆነች በቃ ይወዳሉ። አንቺ እግርሽ እኮ ምንም ያክል እኔ ቆንጆ ነሽ፣ ፊት ቀይ ነሽ። ከዛ ካሜራ ውስጥ ነው የምናቅሽ። አጠገብ ሆነሽ አላያችሁም? ሁላችሁም አጠገባችሁንን ቆንጅናችሁ በምን በደም ግባት ይሆናል። ሰው የሆነ ሰው ምስብበት እንትን አለ ማለት ነው። ምክንያቱም ቆንጆ ነው ብሎ የሚገመትበት ራሱ ነገር አለ። ስለዚህ ቆንጆ ነኝ። ስለዚህ ነው አብርሃምን ወሰድኩ። አብርሃም እኮ የትኛም ቦታ ስለሚሄድ ነው እንጂ ቆንጅና ሻይቶ አይደለም የመጣ። ይሄን ወቅ አብርሃም እኮ ክዶሽ ነበረ። ይሄን ትራሻለሽ። ቀጥታ ክዶ ወደ ሚስቱ ተመልሶ ነበረ። ስለዚህ ምንም ብትሆን እንትን በቃ ለማገባባት ይልክ ዞት ነው እንጂ አብርሃም ሩታን 10 እጅ ይፈልጋታል። ዛሬም ይፈልጋታል። ግን ፕልክ ነው በቃ አለመሸነፍ ፈልጎ በቃ ሌሎች ሴቶች መተው ፈልጎ ነው እንጂ የሚፈልጋትማ ሩታ ነው። በደንብ ይፈልጋታል እሷ። ስለዚህ ሩታ አስጠሊ ስለሆነች ትተዋት፣ አንቺ ቆንጆ ስለሆነች አብርሃም ወስደሽ አይደለም ባለትዳር ወንድ አማሌሽ እንደዚህ ሆነሽ ነጥቀሽ ምናምን እንደ ቁንጅና ምናምን አታይሽ። እና ይሄን አናይም። ቁንጅና ልብ ነው ሲጀመር። ቁንጅና ልብ ነው። ቁንጅና አስተሳሰብ ነው እንጂ እንደምን በቃ እቺ ልጅ ልዕልት እዚህ ምድር የለም ብሎ ንፍጥ አስተሳሰብ ካለሽ ምንም ፋይዳ የለም። አመለካከትሽ ነው ቁንጅናሽ ማለት ነው። ስለዚህ ቆንጆ ነሽ። አዎ ምን ቸገረን እኛ። ቆንጆ ነሽ፣ ታምራለሽ። ግን ልብ ግዢ፣ እንደ ሴት ሁኚ። በሴቱ የሚያሰድብ ነገር እንዳሰሪ። እንደ አንቺ እንትን ንፍጥ አስተሳሰብ ያላቸው ሴቶች ሄርሜላችን ቆንጆ፣ ሄርሜላችን ጀግና፣ ሄርሜላችን ቀበጥ። አዎ ቀበጥ ነች የምትቀብጪ ምናምን ደስ ይላል። ግን እኮ እኔ አትመቸኝ። የምትሰሪ ስራ ጣላሻለሁ። ሳብስክራይብ እያደረጋችሁ አበረታቱ።